ወደ መጃም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ልጃችሁ በእውነት በጣም ያሳዝናል። በእናንተ አቡ አንዴ እኔ ፌመስ ሆኖ ለመምጣት ነው የምትለው? አቡ አንዴ ንገርሽ። ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጅን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኝሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽ። የሚያንቺ ቪዲዮ 1000 ቪው የእኔ ቪዲዮ ታይቷል። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የሚወጣው። ፌመስ ለመሆን አይደለም የሚወጣው። ስለ ፌመስ ታውሪ በላቤ ነው የማገኘው። አንድ ነገር ልንገር በእናትህ። እኔ ሁለታችሁም ታላቅ ነኝ፣ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲህ ገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5000 አይደለም 10000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን ብታይ ስላለባቸው አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለ ልማልልሽ አቡዬ ልማልልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳለ ዜሮ ባይዘው ዲቦራ ነገር በቪዲዮ እውነት ነው። አሁን እኮ ይኸውልህ እሷ እውነቷን ነው እንድንለው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ ለምን ሚዲያ ላይ ወጣ ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀ በሚዲያ። ስለዚህ እኔ እና እሷ ከልጅ ጋር ያለው ለመማር አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራ እና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረግኩ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ 7000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም። የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በግ ገዝቼ ሲሄድ ከእሷ 3000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ሁሉ ዩቱብ ላይ መፖሰት ነው የሚፈልገው ሰው አይደለም። እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይህንን መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሱ ያለችኝ ማለት ነው። እዩሃ ሚዲያን አናግረው እና በእሱ ቢሆን ጥሩ ነው። አናግሪያት ነው። ምክንያቱም እኔ አሁን ወጣ በእዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? አናግረው ማዘርን ይቅርታ ስጠይቃት በእዩሃ ሚዲያ አላልሽም? በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን አለክ እንደዛ ለማለት ነው። ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ፣ እኔ ውሸታም ነኝ በቃ እሺ፣ እኔ ውሸታም ነኝ አላለችም አሉ። እሺ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽኝ ናቲዬን ቪዲዮ ሰራው ማለት ነው። አዳምጪኝ። ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት፣ ባለጌ ነገር ሲራሳ አላሳየሁት። ተሸክሞ ስንሄድ አባቴ በለኝ ቪዲዮ ሰራው። አንድ ሁለተኛ ሞል ስወስደው መዝናኛ ቦታ ስወስደው አብረን ለምን ሰራህበት? ዩቱብ ለምን ራስን ችለህ በራስህ ነገር አትሰራም? እሱ አሁን ያናደዳ ልጄን ዩቱብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ፓር ለመጣላ ነው። በሱ እንደተስማማን እስክሪንሻት ልላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም። ግን ስትሰራው ቢያንስ አጥበኸው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል። ያልተስማማ ነው በሌላ ነገር ነው። እሱ አይደለም የሚያጣላ። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነት ማሳየት አለብን።
ለብሶ በዚህ መማር ማስተማር ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ስራ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል እንደ ያልተስማማችሁት? አይደለም አብረን ፓስተር ላኩ እኮ አልኩሽ። ፓስተር ቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቲቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ፣ ስለ እሱ አላውቅም። ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም፣ በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር፣ እምቢ ስላልኩ የተለያየ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማን ነበሩ እንስራ ብለካት እንስራ አላልኳትም። እኔ እንደሱ እንስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ። አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ። አቡዬ ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብን ሰብስክራይብ አስደርጉ። ምን አልኳት? እኔ የቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይኸው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የሚል ልትለኝ ነው። እንደ እሷ ጋዚ የምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከእሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲቦ አይደለችው እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቨን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና መኬመኒ አልኳት። በቃ ይችን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። እኔ እናቴ ትሙት ልንገርሽ፣ በፊት አካውንት እየገባው ስለ ጊፍት ጋላሪ የማስረዳ ሰው ነኝ። እኔ እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ የምርፍ እላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። እውነት ነው። እንደዚህ ዩቱብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሰጥሻ ራሷ መስራት ተከስር ከስራ ወጥ በራሱ ዩቱብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ከአንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው መታየት ማን እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስለአንቺ ሳይሆን ዩቱብ ቻናል እንዳለው እሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛውን የከፈተው እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ ቆንጆ ይገዛልሃለሁ ዞር። ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድን ነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛውን ምን አልኩት? ቪዲዮ ስሪ ዲቦ ሲለኝ እሱን ይዘህብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ከአንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊትን የተናገርኩት ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦልሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ዲቦዬ ጨርሰናል። አይዞሽ በርቺ፣ አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር ሀሳብ የለም። እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል ምን እንደው ታውቂያለሽ። ስትሰርበኝ ዲቦታይ ታይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው ስለ አንቺ ስም ካወራው አዳምጪኝ፣ ስለ አንቺ ካወራው ስለ አንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሀላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ።
ጀግንነቴንማ ታውቀዋለህ። ቀድሞ ሰላም ሁኑ። በቃ ሁለታችሁ ቃላችሁን አክብሩት። እንታዘባችኋለን። ሰላም ሁኑ ያላችሁበት። ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ በስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እምቢ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ፣ ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችላለሽ። እሺ ቤትሽ ነው። እንደዛ ወንድሜ ሪካርዱን ካገኘሁት ልንገርሽ፣ እኔና ሪካርዱን ካገኘሁት ይህንን ታሪክ ዩቲዩብ ላይም ስለሚያውቁት ይህንን ራሱን ፖስት አድርገዋል። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላደረኩም። ካገኘሁት ይህን ፖስት አድርገ ያው ጨረስን ማለት ነው። ይህን ሪካርድ ሙሉ ቲክቶክ ተነጋገርነውን መልቀስ ትችላለህ። ከዛ ውጭ የተስማማንበት ውጭ አንድ ቃል መተንፈሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው የማደርገው። ከዛ ህዝቡ ያውቃል የምታደርገው። እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችል ምንድን ነው? ከዛ ውጭ ማለት እዚህ ብዙ ያወራኸው ከራስህ መጨመር አትችልም ነው የምትል። ከራስህ ማብራራት አላወራም። ቪዲዮን ሪካርዱን አንተ ሪካርድ ያደረግከውን እኔ የተናገርኩትን ቃል የገባሁትና አንተ ባኸውን ብቻ ሴትዮ ይኸውልሽ፣ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንን ሁሉንም ቃል ይሰማሉ። ጨረስን። ከዚች ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ ውሻ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ክጃለሁ። አለቀ። አሁን ካርኩኝ ክደት ከሆነ ክጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ክጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልጊም። ሀላስ ሀቡዬ፣ የኔ እናት እግዚአብሔር አምላክ ያክብርሽ፣ ልጅሽን በሰላም ያገላግልሽ፣ ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኒዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔርን ነው የምልሽ። በጣም ባይዘ ሪከርድ ካረኩልሽ ገብተሽ ዋትሳፕ ላይ በጣም ቆይቷል። ዛሬ አይደለም ያደረኩልሽ ነበር። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታችሁ እንደ ማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሴጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስላችሁ ራሳችሁ ማንም ሳያውቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምንፈልገው ነገር ስንስማማ አታፈቅረኝ። እኔ ማፈቅረት ታውቃለች፣ ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ፣ ስለ እሷ ባላቅም ታውቃለች። እሷ እንደማልፈ እልህ የለብኝም። ለምን? ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ? በቃ ችግር የለውም ይሁንልሽ የኔ እናት። አንቺም ህይወትሽን በሰላም ኑሪ። ዲቦራ ጋር አለ። አንተ ጋር ደግሞ ምንድን ነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። እስኪ ቢኒያም የሰራው ስራ አንድ ነገር ተናገሪ። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር። አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? እኔ እንደተረዳኋት ከሆነ እድል ሰታክ ነበረ ያ ሚዲያ ላይ የቀረባችሁ ጊዜ ዲኤንኤ ካስመረመርኩ ግን ተዋል አስመርምር አለች። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትልክ እሺ ብለህ ቃል ገብተህ ነበር። አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልህ ቃልን ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁበት ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ከወጣች በኋላ ምንም ነገር ስለ እሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። ይርዳችሁ ሁለታችሁ። ልጁ ያሳዝናል።